ሶ ጊቭንን ብለን ጊቭኖችን እናውጣ። ሶ አንደኛው ፕሪንሲፓል ተሰጠን ስንት ነው? 1200 ነው። ከዛ ደግሞ አር ተሰጠን ስንት ነው? 10% ነው። ከዛ ደግሞ ማለት ተሰጠን ደግሞ ታይም ተሰጠን 5 years ማለት ነው። ሶ ሪኳየርዳችን ወይም ደግሞ የተጠየቅነው ምንድን ነው? ሪኳየርድ ማን ነው? ኢንተረስታችን ስንት ነው? ከስንት ዓመት በኋላ ዋት ኢዝ ሲምፕል ኢንተረስት ስለሚል ማለት ነው። ከ5 ዓመት በኋላ በጣም ማለት። ስለዚህ አሁን ፎርሙላችን ነው። ሶ ሲምፕል ኢንተረስት ወይም ደግሞ አይ ማለት ፒ ታይምስ አር ታይምስ ቲ ነው አይደል? በጣም ፒአርቲ የሚባለው። ስለዚህ 1200 ሲባዛ 10 ኦቨር በመቶኛ መገለጽ ስላለበት ማለት ነው ታይምስ 5 years ማለት ነው። በቃ ይሄን ማባዛት ነው። እዚህ ጋር 2 0 በ2 0 መጣፋት ይችላል። ስለዚህ ምንድነው 12 ሲባዛ 10 ሲባዛ በ5 ይመጣል ማለት 12 ሲባዛ በ10 120 ይመጣል። 120 ሲባዛ በ5 ደግሞ ስንት ይመጣል? 600 ይመጣል። 600 ያ ልክ ነው። ሰው ዛን ሰሪ ምን ይመጣል? ሰላም ተማሪዎች እንዴት ናችሁ? ይሄ ሰክሰስ የጥናት ማዕከል የሚያዘጋጀው የ8ኛ ክፍል የማትማቲክስ ሌሰናችን ላይ ነው የምንገኘው። ሰው ተማሪዎች በዛሬው ዕለት በአዲስ አበባ ክፍለ ከተማ ካሉት ክፍለ ከተሞች ውስጥ በ2017 የወጣ ለሞዴል ተዘጋጁ የመጀመሪያው ሴሚስተር ከወጡት ሞዴል ጥያቄዎች ውስጥ በልደታ ክፍለ ከተማ የነበረ የሞዴል ጥያቄን የምንሰራበት ነው። የተሰጠና እዚህ ጋር እንደምታዩ የተሰጠው 1 ሰዓት ነው። 40 ጥያቄዎች አሉ። እነዚህ በ2017 የወጡ በልደታ ክፍለ ከተማ የነበረ የ8ኛ ክፍል የሞዴል ጥያቄ የፈርስት ሴሚስተርን አንድ ባንድ የምንሰራበት ሌሰናችን ነው። ከሱት ጋር የተያዙ ኖቶችን፣ ኮንሴፕቶቹን፣ አሻጋጫጭር የሆኑ ሾርት ኖቶችን ማብረን እዚሁ እንሰራለን ማለት ነው። እስከ መጨረሻው ድረስ አብራችሁ ሁኑ። በዚህ ዓመት ሚኒስትሪ እየተፈተናችሁ ያላችሁ ተማሪዎች ካላችሁ ይሄ ጥያቄ በእርግጠኝነት ለእናንተ ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ በእርግጠኝነት ታተርፉበታላችሁ፣ የትኛውም ቦታ ላይ ያላችሁ ማለት ነው። ይህን ቪዲዮ እንዳያመልጣችሁ ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። እንዲሁም የተለያዩ ጥያቄዎችን ቴሌግራም ቻናላችን ላይ ስለምታገኙ ቴሌግራም ቻናላችን ላይ ገብታችሁ ጥያቄዎችን መውሰድ መለማመድ ትችላላችሁ። ማንኛውም ጥያቄ አስተያየት ካላችሁ ጻፉልን፣ በማንኛውም ሰዓት እንመልስላችኋለን ማለት ነው። ቀጥታ ወደ ሌሰናችን ማለት ነው። በጣም አሪፍ። ሶ ቹስ ነው፣ ሁሉም ቾይስ ነው። ሶ እንቀጥላለን ማለት ነው። ኦኬ ሶ የመጀመሪያው ጥያቄ ምንድን ነው የሚለው which one of the what is the number of elements of the set ነው የሚለው እዚህ ጋር ሴት ላይ አንድ ማሰብ ያለብን ነገር ኤሌመንት የሚደጋገም ከሆነ ደብል ካውንት አይደረጉም፣ ከአንድ በላይ ካውንት አይደረግም። ሶ አሁን ይሄን ሲጻፍ ምን ተብሎ ሊጻፍ ይችላል ማለት ነው? 4 5 እና 7 ተብሎ ሊጻፍ ይችላል ማለት ከአንድ በላይ ስለሌለ ማለት ነው። አንድ አሁን ስንት 4 አለ? አያችሁ 3 4 አለ፣ አንድ 5 አለ፣ አንድ 7 አለ። ስለዚህ ደብል መጻፍ ስለማይቻል ካውንት መደረግ ስለማይችል ይሄ ስንት ኤሌመንት አለው ማለት ነው? ስለዚህ ነምበር ኦፍ ኤሌመንት ኦፍ ኤ ስንት ነው ማለት ነው? 3 ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ መልሳችን ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ስለዚህ ማንኛውም ሴት ሲሰጠን ለምሳሌ አሁን ነምበር ኦፍ ኤሌመንቱ ብቻም ሳይሆን እዚህ ጋር ምን ያህል ሰብሴት አለው ብንባል አሁን ቱ ዘ ፓወር ኦፍ ኤን ሰብሴት አለው አይደለም የምንለው? ሰብሴት እንዲሁም ደግሞ ቱ ዘ ፓወር ኦፍ ኤን ማይነስ 1 ፕሮፐር ሰብሴት እንላለን። ይሄ ማለት ምን ማለት ነው? ይሄ ማለት ቱ ዘ ፓወር ኦፍ 3 ስንት አለው? 8 ሰብሴትም አለው። በዚሁ አጋጣሚ አብራችሁ እንድታዩ ነው። እንዲሁም ደግሞ ቱ ዘ ፓወር ኦፍ 3 ማይነስ 1 ወይም ደግሞ 8 ሲቀነስ 1 ኢኳል ቱ 7 ፕሮፐር ሰብሴት አለው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እንቀጥል። ሁለተኛ which one of the following statement is true about the relation among sets ነው የሚለን። ትክክል የሆነው የትኛው ነው የሚለን። አሁን all equal sets are proper subset of each other ነው የሚለን። all equal sets are proper subset of each other ነው የሚለን። መጀመሪያ ኢኳል ሴት የምንለው ምን ማለት ነው? ኢኳል ሴት ማለት ሁለት ሴቶች ኢኳል ናቸው ከተባሉ አንድ አይነት መሆን አለባቸው ብለናል አይደል? ሁለቱም ለምሳሌ አሁን ሴት ኤ ማንኛውም ሴት ኤ ለምሳሌ 1 እና 2 የሚይዝ ሴት ቢ ግዴታ 1 እና 2 የሚያዝ ኦርደሩ ሊቀየር ይችላል። እነዚህ ኤ እና ቢ ምንድናቸው? ኢኳል ናቸው። አንድ ሴት ደግሞ ለራሱ ምን መሆን አይችልም? ፕሮፐር ሰብሴት መሆን አይችልም ብለናል አይደል? ስለዚህ ይሄ ፎልስ ነው ማለት ነው። ይሄኛው ፎልስ ነው። ኦል ኢኳል ሴትስ ኦል ኢኩቫለንት ሴትስ አር ኢኳል፣ ይሄም ፎልስ ነው። ኢኩቫለንት ምን ነበር ያለው? ኢኩቫለንት ማለት ነምበር ኦፍ ኤሌመንታቸው አንድ አይነት የሆነ ለምሳሌ አሁን ሴት ኤ የተባለ ሴት ኤ እና ቢን ቢይዝ
ሴት ቢ ደግሞ የተባለ ሴት አንድ እና ሁለትን ቢይዝ ነምበር ኦፍ ኤ ሁለት ነው፣ ነምበር ኦፍ ቢ ሁለት ነው። ይሄ ምንድነው? ኢኩቫለንት ነው። ኢኳል ግን አይደለም። ስለዚህ በዚህ መሰረት የሚያፈርሳል። ኤምፕቲ ሴት ኢዝ ኤ ሳብሴት ኦፍ ኤኒ ሴት ይለናል። ትክክል ነው። ይሄ በጣም ትክክል። ሰባተኛ ክፍል ላይ ቻፕተር 1 ላይ ስለ ሴት ስናወራ የመጀመሪያ ያየነው ኤምፕቲ ሴት ኢዝ ኤ ሳብሴት ኦፍ ኤኒ ሴት፣ ኤምፕቲ ሴት ኢዝ ኤ ፕሮፐር ሳብሴት ኤኒ አዘር ሴት ብለናልና ሶ ዘ አንሰር ኢዝ ሲ ይመጣል ማለት ነው። ሶ ኤኒ ሴት ኢዝ ኤ ፕሮፐር ሳብሴት ኦፍ ኢትሰልፍ ፎልስ። ኤኒ ሴት ኢዝ ኤ ሳብሴት ኦፍ ኢትሰልፍ እንጂ ፕሮፐር ሳብሴት መሆን አይችልም ነው። ሶ ዘ አንሰር ኢዝ ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶስተኛ ኢፍ ሴት ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ኤ ፕሮፐር ሳብሴት ነው እንደምታውቋት ሰባተኛ ክፍል ላይ ያለች ማለት ነው። ኢፍ ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ ዜን ዊች ዋን ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ትሩ ነው የሚለን። ትክክል የሆነው ነው። ኤ በሙሉ ቢ ውስጥ አለ። ሐሳቡ ምንድነው? ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ ሲባል ኤ በሙሉ ቢ ውስጥ አለ፣ ቢ ደግሞ ይበልጣል። አትሊስት በአንድና ከዛ በላይ መሆን መቻል አለበት ነው። ለምሳሌ እንደዚህ ለምሳሌ ኤ እንደዚህ ሊሆን ይችላል 1 እና 2፣ ቢ ደግሞ 1 2 3 ሚኒመም እንደዚህ መሆን መቻል አለበት። ሶ አሁን ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ ባላው ነው። ይሄ ትሩ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ አሁን ከዚህ መቀጠል እንችላለን። ከዚህ በኋላ ምንድነው የሚለን? ኤ ኢንተርሴክሽን ቢ ኢዝ ኤ ይለናል። ዋት ኢዝ ኤ ኢንተርሴክሽን ቢ? ኤ ነው እዚህ ጋር። ስለዚህ ይሄ ትሩ ነው ትሩ ነው። ኤ ዩኒየን ቢ ኢዝ ኤ፣ ይሄ ሳይሆን ቢ ነው መሆን ያለበት። ይሄ ቢ ነው መሆን የሚችለው። ቢ ኢዝ ኤ ሳብሴት ኦፍ ኤ ፎልስ ነው። አሁን ቢ በሙሉ ውስጥ ኤ ውስጥ ይገኛል አይገኝም አይደል? ስለዚህ አሁን ይሄ ቢ በሙሉ ኤ ውስጥ ይገኛል ይባል፣ ይሄ ፎልስ ነው። ሶ ይሄ ፎልስ ነው። ቢ ኢዝ ኤ ፕሮፐር ሳብሴት ኦፍ ኤ ፎልስ ነው። ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ አራተኛ ምን ይለናል? ኤ ሴት ኦፍ ነምበርስ ኮንቴኒንግ ኦል ካውንቲንግ ማለት ናቹራል ነምበሩ ኤንድ ዜሮ ኢዝ ኮልድ። ይሄ ማለት አንደኛ ዜሮን ያዘ ከዛ ደግሞ ካውንቲንግ 1 2 3 እያለ የሚቀጥል ይሄ ምን ይባላል? ይሄ ማለት 0 1 2 እያለ የሚቀጥል ይሄ ደግሞ ምንድነው? ሆል ነምበር ነው ማለት ነው። ስለዚህ ዘ ሴት ኦፍ ሆል ነምበር ይሆናል ማለት ነው። ሆል ካውንቲንግ ነምበርስ፣ ካውንቲንግ ማለት ናቹራል ነምበር ነው ማለት ነው። ኤንድ ዜሮ ነው። ዜሮ እና ካውንቲንግ ነምበርን አንድ ላይ ከያዘ ያ የቁጥር ሲስተም ምን ይባላል? ሆል ነምበር ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ አምስተኛ ምን ይለናል? which one of the following is the set of whole numbers ይለናል። ምን ዳይሬክትሊ መጣ ሆል ነምበር ነው የትኛው ነው? ከነዚህ ውስጥ 0 2 4 6 ይሄ አይሆንም፣ ኢቭን የያዘ ነው። 0 1 2 3 ይሆናል። ትክክል ነው። 1 2 3 ይሄ አይሆንም፣ ይሄ ናቹራል ነምበር ነው። ይሄ ደግሞ ምንድነው? ኢንቲጀር ነው ማለት ነው። ይሄ ኢንቲጀር ነው። ስለዚህ አይሆንም። ማለታችን ምን ይሆናል ማለት ነው? ቢ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ the opposite of integer number a is equals to ያው ኦፖዚት ስለ ኢንቲጀር ስናወራ ኦፖዚት ኦፍ ኤ ከተባለ ኤ ከሆነ ኦፖዚቱ ማን ነው? ኔጌቲቭ ኤ ነው። ለምሳሌ 10 ከሆነ ማን ነው? ኔጌቲቭ 10 ነው። ቁጥሩ ኔጌቲቭ 100 ከሆነ ፖዚቲቭ 100 ነው። ስለዚህ ኤ ከሆነ ኔጌቲቭ ኤ ይመጣል። ሶ ዛንተሪ ምን ይሆናል? አዲቲቭ ኔጌቲቭ ነው እዚህ ጋር የምንወስደው ኢንቨርሱ ስለሆነ ማለት ነው። ኦፖዚት ስለሆነ ለአዲቲቭ ስለሆነ የምንወስደው ሶ ዛንተሪ ኔጌቲቭ ኤ ይመጣል ማለት ነው። በጣም አሪፍ። እሺ ሰባተኛ which one of the following integer numbers are written in ascending order? ascending ማለት ትንሽ ከትንሽ ወደ ትልቅ ማለት ነው። ከትንሽ ወደ ትልቅ ማለት ነው። ስለዚህ ከትንሹ ቁጥር ነው የምንጀምር። ትንሹ ቁጥር እስከዚህ አካባቢ ላይ ኔጌቲቭ 7 ኔጌቲቭ 52 ትክክል ነው። እስከዚህ ያለው ኔጌቲቭ 5 ትክክል ነው። ኔጌቲቭ 2 ትክክል ነው። ያ ልክ ነው። ሲ ነው ማለት ነው። ለምሳሌ ይሄ ለምሳሌ እና ፎልስ ይሄ አይሆንም። ይሄ ፎልስ ነው። ለምን? ከትልቅ ወደ ትንሽ ነው እየጀመረ ያለ። ከትንሽ ወደ ትልቅ ነው የተጀመረ። ይሄም ፎልስ ነው። ሶ አንሰሪስ ሲ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ዲሴንዲንግ ብሎ ቢሆን ኖሮ ማን ይሆን ነበር መልሱ? ዲሴንዲንግ ቢሆን ኖሮ ቢ ይሆን ነበር መልሱ ማለት ነው። ኦኬ በጣም አሪፍ። እሺ ኦኬ ስምንተኛ ኔጌቲቭ 10 ሲቀነስ ይሄችን እንስራ። ሶ ኔጌቲቭ 10 ሲቀነስ እዚህ ጋር ትልቅ ብራኬት አለ። ኔጌቲቭ 10 ሲቀነስ 10 ሲቀነስ ኔጌቲቭ 10 ሲቀነስ 20 ይለናል። ሶ ላይ ከዚህ የተቀመጠ ነው። ሶ ከዚህ ነው የምንጀምረው። ስለዚህ አሁን ምን እናደርጋለን? ኔጌቲቭ 10 ሲቀነስ ብራኬት እናደርግና ኔጌቲቭ 10 ሲቀነስ እዚህ ጋር ያለችው ማለት 10 ሲቀነስ ምን ይሆናል? ኔጌቲቭ 10 ሲቀነስ 20 ስንት ይመጣል? ኔጌቲቭ
30 ይመጣል ማለት ነው። ግልጽ ነው ተማሪዎች? ያው ይቺን ውስጥ ላይ ያለችውን ብቻ ሰራኋት። ኔጌቲቭ 10 ሲቀነስ 20 ማለት ምን ማለት ነው? ኔጌቲቭ 10 ሲደመር ኔጌቲቭ 20 ስለሆነ ይሄ ኔጌቲቭ 30 ይመጣል። እሺ ከዛ ምን አደረኩ አሁን? እሺ በጣም ጥሩ። ከዛ ኔጌቲቭ 10 ሲቀነስ አሁንም የኛው ኔጌቲቭ 10 ሲቀነስ 10 አሁን ሁለት የመቀነስ ምልክቶች ተከታትለው መጡ አይደል? እዚህ ጋር ወደምን ይሆናል? መደመር ይሆኑና ሲደመር 30 መጣ ማለት ነው። 30 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሰው አሁን ይችን ደግሞ አንድ ላይ መደመር ይችላሉ። መደመርና መቀነስ እንደ ቅደም ተከተል አመጣጣቸው መስራት ስለሚቻል ማለት ነው። ምን ይሆናል አሁን? ኔጌቲቭ 10 ሲቀነስ ኔጌቲቭ 10 ይሄ ኔጌቲቭ 20 ይመጣል። ከዛ ሲደመር 30 ይመጣል ማለት ነው። ምን ይሆናል አሁን? ኔጌቲቭ 10 ሲቀነስ ስንት ይሆናል? ይሄ 10 ይመጣል አይደለ? ፖዚቲቭ 10 ለምን? ኔጌቲቭ 20 ሲደመር 30 ማለት በሌላ አባባል 30 ሲቀነስ 20 ማለት ነው። ይሄ ደግሞ ፖዚቲቭ 10 ይመጣል ማለት ነው። እሺ በጣም አሪፍ። ስለዚህ ከዚያ ፋይናሊ ምን ይሆናል? ኔጌቲቭ 10 ሲቀነስ 10 ይመጣል። ይሄ ኔጌቲቭ 20 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከውስጥ ነው የምንጀምረው። አያ አንሰሪፍ ይሄ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ 8ኛ ምን ይለናል? which one of the following is not true about addition of integer? ስለ addition of integer ትክክል ያልሆነ የትኛው ነው ለምን? addition of integer is commutative ትክክል ነው። a ማለት a plus b ማለት እና b plus a ማለት ትክክል ስለሆነ ይሄ ትክክል ነው። ትክክል ያልሆነው the sum of two opposite integer is negative ነው ይለናል። the sum of two positive integer is negative ይሄ false። ሁለት ፖዚቲቭ ኢንቲጀሮች ከሆኑ ድምር ውጤታቸው ምንድነው? ፖዚቲቭ ነው አይደለም? በጣም አሪፍ። ስለዚህ አይሆንም። the sum of two negative integer is negative ትክክል ነው። ይሄ ሁለት ኔጌቲቭ ኢንቲጀሮች ከሆኑ ሲደመሩ ኔጌቲቭ ኢንቲጀር ነው የሚመጣው። ይሄ ትክክል ነው። the sum of opposite integer is zero ትክክል ነው። ሁለት ኦፖዚት ኢንቲጀሮች ከሆኑ ድምር ውጤታቸው ዜሮ ነው የሚመጣ። ሶ አንሰሪስ ምን ይመጣል ማለት ነው? ቢ ይመጣል ማለት ነው። ለምን? ትክክል ያልሆነ የትኛው ነው ስለተባለ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። አሁን ደግሞ ምንድነው የሚለን? ኦኬ ሶሪ ኦኬ 10ኛ ምን ይለናል? what is the name of the property a into እዚህ ጋር a into b plus c ማለት a times b plus a times c ምን አይነት ፕሮፐርቲ ነው? አንደኛ ኮሚቴቲቭ አይደለም። ኮሚቴቲቭ ማለት ቀየር ስለሆነ ዲስትሪቢዩቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን ኦቨር አዲሽን yes ይሄ ዲስትሪቢዩቲቭ ፕሮፖርሽን አዲሽን በመልቲፕሊኬሽን ያለው ዲስትሪቢዩቲቭ ፕሮፐርቲ ማለት ነው። ሶ አንሰሪስ ቢ ይመጣል ማለት ነው። በጣም አሪፍ። እሺ ዘ ፕሮዳክት ኦፍ ይሄ ስንት ይመጣል? እናባዝ ይሄ ኔጌቲቭ 1 ነው ታይምስ ኔጌቲቭ 2 ታይምስ ኔጌቲቭ 3 ታይምስ 4 ታይምስ 5 ነው የሚለው ታከላለ። በመጀመሪያ ይችን እናባዛ ስናባዛ ስንት ይመጣል? 2 ይመጣል አይደለም? yes ከዛ ይችን ብናባዛት 2 ስንት ይመጣል? ታይምስ እናረግና ኔጌቲቭ 12 ይመጣል። ከዛ ታይምስ 5 ይቀራል እናባዛ። ከዛ ይሄኛውና ይሄኛው ደግሞ እናባዛ ስንት ይመጣል? ኔጌቲቭ 24 ይመጣል። ከዛ በ5 እናባዛ። ኔጌቲቭ 24 ሲባዛ በ5 ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ነው የሚመጣ። ሊመጣ የሚችለው ወይ ቢ ነው ወይ ደግሞ ዲ ነው ማለት ነው። ኤ እና ሲ አይሆንም ማለት ነው። እናባዛ 24ን በ5 እናባዛ ነው ኔጌቲቭ እናደርገዋለን። 0 4 አለኝ 10 ይመጣል ነው 2 አለኝ ነው 2 አለኝ 12 ኔጌቲቭ 120 ያ አንሰሪስ ዲ ይመጣል ማለት ነው። በጣም ቀላል። ይሄ ኔጌቲቭ ስናባዛ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ታይምስ ፖዚቲቭ ከሁለቱ አንዱ የተለያየ ከሆነ ግን መልሳችን ኔጌቲቭ ይመጣልና ብዛት ያላቸው ሲመጡ ጥንቃቄ ማድረግ ይፈልጋል እንጂ ሌላው ነገር በጣም ቀላል ነው ያለው ማለት ነው። በጣም አሪፍ። እሺ 12 which one of the following is not true ነው የሚለን። አሁንም ትክክል ያልሆኑ about multiplication and division of integers ነው የሚለን። እሺ ስለ መልቲፕሊኬሽን እና ስለ ዲቪዥን ኦፍ ኢንቲጀር ትክክል ያልሆነው የትኛው ነው የሚለው ነው። እሺ a the product of any integer and 0 is 0 ነው የሚለው ትክክል ነው። ማንኛውም ቁጥር በዜሮ ሲባዛ መልሱ 0 ሲሆን ስለሚሆን ማለት ነው። and then 0 integer divided by itself is 1 ይላል ትክክል ነው። ከዜሮ ውጭ የሆነ ማንኛውም ቁጥር በራሱ ሲካፈል
አንድ ነው የሚመጣ ነው። ልክ ነው፣ ከዜሮ ውጭ ነው። ለምን 0/0 ከሆነ ይሄ ምንድን ነው? አንዲፋይንድ ነው አይደል የተባባልነው? ይሄ አንዲፋይንድ ስለሆነ ማለት እንጂ ከዛ 6/6 ዋን ነው። 6 ነች። 100/100 ዋን ነው። -10/-10 ዋን ነው። ሶ ማንኛውም ቁጥር ከዜሮ ውጭ የሆነ በራሱ ሲካፈል መልሱ አንድ ይሆናል። ትክክል ነው። እሺ ኤኒ ኢንቲጀር ካን ቢ ዲቫይድድ ባይ 0 ነው የሚለው። ይሄ ፎልስ አያችሁ። ያ ሶ እዚህ ጋር ደግሞ ዘ ፕሮዳክት ኦፍ ኤኒ ኢንቲጀር ኢዝ ኦልዌይስ አን ኢንቲጀር። ትክክል ነው። ማንኛውም በኢንቲጀር እርስ በርሱ ሲባዛ የሚገኘው ውጤትም ራሱ ኢንቲጀር ነው። ትክክል ነው። ሶ ዘ አንሰር ምን ይሆናል ማለት ነው? ሲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ 13 what is the next 3 consecutive odd numbers odd integers greater than -58 ይላል። ከኔጌቲቭ 58 የሚበልጥ ኮንስቲቲቭ የሆነው ግን ኦድ የሆነ ነው። ሶ ከኔጌቲቭ 50 ይሄ አይሆንም። በእርግጥ ለምን ግሬተር ዛን ነው የሚለው ሶ ይሄም አይሆንም። ሶ ያ ይሄ ኔጌቲቭ 53 ኔጌቲቭ 56 ይላል። ይሄ አይሆንም። ለምን ኦድ ስለሚል ማለት ሶ ኔጌቲቭ 57 ኔጌቲቭ 55 ኔጌቲቭ 53 yes አንሰር ኢዝ ሲ ይመጣል። ለምን ከኔጌቲቭ 58 የሚበልጥ ኢንቲጀር ግን ምን የሆነ ኦድ የሆነ ግን ደግሞ ምን የሆነ ኮንስቲቲቭ የሆነ ተከታታይ። ስለዚህ አሁን እነዚህ ታቸው ተከታታይ ናቸው፣ ግን ይሄኛው ኦድ ስለሆነ ይሄኛውን እናስገባው ማለት ነው። 56 ኦድ ስላልሆነ ኢቭን ስለሆነ ማለት ነው። ሶ አንሰራችን ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። በጣም አሪፍ። እሺ 14 which one of the following statement always an even integer ነው? ኦልዌይስ ኢቭን የሚሆነው ኢቭን ፕላስ ኢቭን ነው። ትክክል ነው። ይሄ ኦድ ፕላስ ኢቭን ይሄ ኦድ ነው። ኦድ ታይምስ ኦድ ሁሌ ኦድ ላይሆን ይችላል። ይሄ ያምጣት ኦድ ታይምስ ኦድ ይሄ ኦድ ነው ሲጀመር። ኦድ ታይምስ ኦድ ነው። ኦድ ታይምስ ኢቭን ይሄ ኢቭን ነው። ኢቭን ፕላስ ኦድ ደግሞ ይሄ ደግሞ ኦድ። ልክ ነው። ሶ ዘ አንሰር ምን ይሆናል? ኦልዌይስ ኢቭን የሆነው ኢቭን ፕላስ ኢቭን ይመጣል ማለት ነው። በጣም አሪፍ። እሺ 15 which one of the following pair of terms are unlike terms? ላይክ አይደለም። አሁን ምን ለማለት እቺን በደንብ ያዙ። ላይክ ለመባል ምን ማሟላት አለ? ላይክ ተርም ለመባል ሁለት ነገር ማሟላት አለበት። የመጀመሪያው ዘሴም ቫሪያብል መሆን አለበት። አንድ አይነት ቫሪያብል መያዝ አለበት። አንድ አይነት ቫሪያብል ብቻም ሳይሆን ዘሴም ፓወር ቫሪያብሉ ፓወር ወይም ደግሞ ኤክስፖነንት መያዝ መቻል አለበት። እነዚህን ካሟላ ምን ይባላል? ላይክ ተርም ይባላል። ከነዚህ ውጭ ከሆነ ደግሞ አንላይክ ተርም ነው። ሶ የተጠየቀው አንላይክ ተርም ስለሆነ እንሄድበታለን። ሶ የመጀመሪያው ኤክስ አለ፣ ዋይ አለ። ግን ኤክስ ላይ ያለው ፓወር 2 ነው። እዚህ ጋር ግን ኤክስ ላይ ያለው ፓወር ግን 1 ነው። ሶ ይሄ በቀላሉ መልሱ ይሄ ነው ማለት ነው። በጣም አሪፍ። ሶ ቢ ኤክስ ዋይ ስኩዌር ኤክስ ይሄ ላይክ ተርም ነው። ላይክ ነው ይሄ። ኤክስ ስኩዌር ይሄ ላይክ ነው። ያ ኮፊሸንት አይመለከትም። ኮፊሸንቱ ምንም አይመለከትም። ስለ ቫሪያብሉ ላይ እና ቫሪያብሉ ላይ ስላለ ፓወር ብቻ ነው። 3/x እና 3/2x ልክ ነው። ላይክ ነው ይሄ። ሶ አንላይክ ተርም ነው የተባለው። ሶ ዛን ሰሪስ ኤ ይመጣል ማለት ነው። በጣም አሪፍ። እሺ 16 ምን ይላል? ዘ ሶሉሽን ሴት ነው የሚለን እንፈልገው ነው ይሄኛው 7 ማይነስ x ፕላስ 1 እኩል ይሆናል 9 2x 1 ማለት ነው። እዚህ ጋር በጣም ጥንቃቄ የምናደርገው እዚህ ጋር እቺ ኔጌቲቭ ስትገባ እዚህ ጋር ስትገባ በጣም ጥንቃቄ ያስፈልገናል። ስለዚህ እንስራ እስኪ። አሁን ይሄ ምን ይሆናል? 7 ማይነስ ኤክስ ማይነስ ዋን አያችሁ ውስጥ ትገባለች ማለት ነው። እኩል ይሆናል እዚህ ጋር 9 ማይነስ 2ኤክስ ፕላስ ታደርገዋለች። እቺ ማይነስ ገባ ነው 1 ይመጣል ማለት ነው። ከዚህ በኋላ ላይክ ተርም መሰብሰብ ማለት ነው። በጣም አሪፍ። ስለዚህ ምን እናደርጋለን? እቺኛዋ 7 ሲቀነስ 6 መሆን ትችላለች እዚሁ ጋር እንዳለ ማለት ነው። 6 ማይነስ ኤክስ እኩል ይሆናል እዚህ ጋርም 9 ሲደመራል 10 ይሆናል 10 ማይነስ 2ኤክስ ይመጣል ማለት ነው። በጣም አሪፍ። ስለዚህ ላይክ ተርም ለምሳሌ ይሄና ላይክ ተርም ስለሆኑ ይቺን ወደዚህ ልውሰዳት። ሶ ምን ይሆናል? አሁን ይሄ ኔጌቲቭ ስለነበር ወደዚህ ሲመጣ ምን ይሆናል? 2ኤክስ ይመጣል። 2ኤክስ ማይነስ ኤክስ እኩል ይሆናል እዚህ ጋር 10 ብቻውን ቀርቷል። ወደዚህ ሲመጣ 6 ይመጣል ማለት ነው። በጣም አሪፍ። ወደዚህ ልውሰደው። ሶ ምን ይሆናል? 2ኤክስ ማይነስ ኤክስ ይሄ 2ኤክስ ማይነስ 1ኤክስ ስለሆነ የሚመጣው 1ኤክስ ይመጣል እኩል ይሆናል እሺ 4 ይመጣል ማለት ነው። ስለዚህ ኤክስ እኩል ይሆናል 4 ይመጣል ማለት ነው። በጣም አሪፍ። ያ ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። ግልጽ ነው ተማሪ? በጣም አሪፍ። ቼክ ራሱ ብታደርጉት ይመጣል።
ቼክ ለምሳሌ አሁን እዚህ ጋር 4 እናስገባ 4 ሲደመር 1 5 ይወጣል። 5 7 ሲቀነስ 5 2 ይመጣል ማለት ነው። እሺ እዚህ ጋር 4 2 ሲባዛ በ4 ስንት ነው? 8 ነው። 8 ሲቀነስ 1 7 ይመጣል። 9 ሲቀነስ 7 2 ይመጣል። ሶ ዊ አር ኮሬክት ማለት ነው። በጣም አሪፍ። እሺ what is the value of x that satisfies the equation ይላል። ሶልቭ እናድርገው ይሄኛውን 3/4 ፕላስ x ኦቨር 2 እኩል ይሆናል x ኦቨር 3 ይለናል። ሶ ቫሪያብል ላይክ ተርም ሲሆን ወደዚህ ልውሰዳት። ሶ ምን ወይም ደግሞ ይሄኛውን ችግር የለም እንዳለው 3/4 እኩል ይሆናል x ኦቨር 3 ማይነስ x ኦቨር 2 ይመጣል ማለት ነው። ሶ እዚህ ጋር ማን አለ የጋራ 6 አላርግና ሁለቱም ክርስቶስ አድርገው ስለዚህ 2x ይመጣል 2 ታይምስ x ማይነስ 3x ይመጣል ማለት ስለዚህ ሲባል 2x ማይነስ 3x ማለት ማይነስ x ኦቨር 6 ማለት ነው። ስለዚህ ይሄ ማለት 3/4 እኩል ይሆናል ማይነስ x ኦቨር 6 ይመጣል። ክሪስ ክሮስ ነው ከየነ ሶ ምን ይመጣል አሁን ይሄ ማይነስ 4x እኩል ይሆናል 18 ይመጣል ማለት ነው። ግልጽ ነው ተማሪዎች? yes ከዛ ኦቨር ማይነስ 4 ኦቨር ማይነስ 4 ሶ ይሄ በዚህ ይጣፋል። x እኩል ይሆናል ፖዚቲቭ ኦቨር ኔጌቲቭ ነው የሚመጣ ስለዚህ 18 ኦቨር 4 ነው በሁለት ብናባዛው ብናቀልለው ማለት ነው ማይነስ 9 ኦቨር 2 ይመጣል ማለት ነው። ማይነስ 9 ኦቨር 2 ይመጣል ማለት ነው። ያ ሶ ዛን ሰሪስ ቢ ይመጣል ማለት ነው። በጣም አሪፍ። እሺ ሌላ 18ኛ in which quadrant does the point ነው የሚለው ያ ሶ ኳድራንት ላይ የመጀመሪያው ኔጌቲቭ ነው የሁለተኛው ፖዚቲቭ። ሶ ሪቫይዝ ላድርግላችሁ ሜቢ ከፈለጋችሁ እዚህ ጋር እንደዚህ አይነት ኤክስ ዋይ ፕሌን አለ። ሶ በዚህ አመት ተፈታኝ ለሆናችሁ በጣም ይጠቅማችኋል። ሶ ሆሪዞንታሉ ኤክስ ይባላል። ሁለተኛው ደግሞ የቨርቲካሉ ደግሞ ዋይ ነው። ሶ እዚህ አካባቢ ያለው ኳድራንት 1 ነው። እዚህ ጋር ያለው ኳድራንት 2 ነው። እዚህ ጋር ያለው ደግሞ ኳድራንት 3 ነው። እዚህ ጋር ያለው ደግሞ ኳድራንት 4 ነው። ሶ ኳድራንት ላይ ሁለቱም ምን መሆን አለበት? ፖዚቲቭ መሆን አለበት። እዚህ ጋር ደግሞ የመጀመሪያው ኔጌቲቭ የሁለተኛው ፖዚቲቭ መሆን አለበት። ኤክስ ስለሆነ የሚቀድመው ማለት ነው። እዚህ ጋር ሁለቱም ኔጌቲቭ ነው የሚሆኑት። እዚህ ጋር ደግሞ የኤክስ ፖዚቲቭ የሁለተኛው ደግሞ ኔጌቲቭ መሆን አለበት ማለት ነው። ስለዚህ የትኛው ላይ ያለ ማለት ነው? አሁን በዚህ ስንወስደው ያ ሰከንድ ኳድራንት ላይ ያለ የመጀመሪያው ኔጌቲቭ የሁለተኛው ፖዚቲቭ ማለት ነው። ሶ መልሳችን ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ምንድነው የሚለው 19 what is the value of m if the point 2 minus 6 lies on the line y is equal to mx plus 2 ነው የሚለን። ይሄ በቃ እቺ ፖይንት እዚች ላይ ብታርፍ እዚህ ላይ ባያረግ የኤም ዋጋ ስንት ነው የሚለን። ይሄ በጣም ቀላል። ሶ በዚህ በኤክስ ቦታ ይችን እንተካለን፣ በዋይ ቦታ ደግሞ ይችን እንተካለን ማለት ነው። ስለዚህ y እኩል ይሆናል mx plus 2 የነበረው በዋይ ቦታ ማይነስ 6 እኩል ይሆናል በኤክስ ቦታ 2 ሲገባ 2m ይሆናል ፕላስ 2 ይሆናል ማለት ነው። በቃ ይሄንን ሶልቭ ማድረግ ማለት ነው። ለኤም ሶልቭ ማድረግ ነው የሚሆነው። ሶ ይችን ወደዚህ ልውሰዳት። ስለዚህ ማይነስ 6 ማይነስ 2 ይሆናል ኢኳል ቱ 2m ይሆናል አይደለ? በጣም አሪፍ። ስለዚህ ይሄ ማይነስ 8 ይሆናል ኢኳል ቱ 2m ነው ኦቨር 2 ብናደርገው ሶ ማይነስ 8 ኦቨር 2 ማለት ኔጌቲቭ 4 ነው ኢኳል ቱ ኤም መጣ ማለት ነው። ስለዚህ ይሄም ዋጋ ኔጌቲቭ 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ኦን ነምበር ላይን ይለናል። በነምበር ላይን when we add negative integers በነምበር ላይን ላይ ኔጌቲቭ ኢንቲጀሮችን ሲጀምር ታስታውሱ ከሆነ መደመር ነው ወደ ኋላ በነምበር ላይን። ስለዚህ ሙቭ ቱ ዘ ሌፍት ነው የምናደርገው። ለምሳሌ አሁን እንደዚህ እንላለን ላይክ ለምሳሌ በነምበር ላይን ከሆነ እዚህ ጋር መሀል ላይ 0 አለ። ወደ ቀኝ ከሆነ ፖዚቲቭ ነው የሚጻፈው ላይክ 4 5 ሲናፍ ማይነስ 1 ማይነስ 2 ማይነስ 3 ማይነስ 4 ማይነስ 5 ማይነስ 6 ለምሳሌ አሁን ምንድነው ማይነስ 1 ፕላስ ማይነስ 4 ብንል እንደምናደርገው መጀመሪያ ማይነስ 1 ያለችባትን ፖይንትን ይዝና 4 ዩኒት ነው ወደ ኋላ የምንሄደው አይደል? ስለዚህ 1 2 3 4 እዚህ ጋር እናቆማለን። ኔጌቲቭ 4 ስለሆነ ያለ ማለት ስለዚህ እንዲመጣ ማናት እዚህ ጋር ያለችው ማይነስ 5። ስለዚህ ማይነስ 1 ፕላስ ማይነስ 4
ስንት ይመጣል ማለት ነው? -5 ይመጣል ማለት። ስለዚህ ኦን ኤ ነምበር ላይን ዌን ዊ አድ ኔጌቲቭ ኢንቲጀርስ ዊ ሙቭ ቱ ዘ ሌፍት ይሆናል ማለት ነው። ዊ ሙቭ ቱ ዘ ሌፍት ፖዚቲቭ ሆኖ ነው ወደ ራይት ሙቭ እናደርግ ነበር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 21ኛው ጥያቄ ደግሞ አብሶሉት ቫልዩ ጥያቄ ነው። በጣም ቀላል ነው። ስለ አብሶሉት ቫልዩ ትንሽ ሪቫይዝ ላድርግላችሁ። አብሶሉት ቫልዩ ማለት ከአብሶሉት ቫልዩ ሲወጣ ዜሮ እና ከዛ በላይ ወይም ደግሞ ከነን ኔጌቲቭ የሆነ ማለት ነው። ፖዚቲቭ ማለት ዜሮ ፖዚቲቭ የሚሆን እንዳንል ዜሮ ራሱ ዜሮ ስለሆነ ማለት ነው። ለምሳሌ አብሶሉት ቫልዩ ኦፍ 8 ቢባል 8 ነው። አብሶሉት ቫልዩ ኦፍ -8 ቢባል አይደለም 8 ነው። ስለዚህ ኔጌቲቭ ከሆነ ፖዚቲቭ ነው የሚሆነው፣ ፖዚቲቭ ከሆነ ራሱ ነው፣ ዜሮ ከሆነ ግን ዜሮ ነው። እነዚህን ፖይንቶች መያዝ ብቻ በቂ ነው ማለት። ስለዚህ ሶልቭ እናድርግ። ስለ አብሶሉት ቫልዩ ኦፍ x - 6 እኩል ይሆናል 10 ይላል። ከአብሶሉት ቫልዩ ሲወጣ 10 ሊወጣ የሚችለው አንደኛው x - 6 is equal to 10 ከሆነ ነው። ኦር ወይም ደግሞ x - 6 equal to ኔጌቲቭ 10 ከሆነ ነው ማለት ነው። ስለዚህ ይችን ወደዛ ስወስዳት ምን ትሆናለች? አሁን x is equals to 10 plus 6 ይመጣል። ኦር ይሄኛው ደግሞ x is equals to -10 plus 6 ይሆናል ማለት ነው። በጣም አሪፍ። ስለዚህ አሁን ይመጣል x እኩል ይሆናል አንደኛው 16 መጣ። ይሄኛው ደግሞ ኦር x እኩል ይሆናል ሲመጣ ኔጌቲቭ 4 ይመጣል። ስለዚህ ሶሉሽን ሴት እንልና ኔጌቲቭ 4 እና 16 ይመጣል ማለት ነው። ኔጌቲቭ 4 እና 16 ይመጣል ማለት ነው። ስለዚህ መልሳችን ያ ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኔጌቲቭ 4 እና 16። እሺ 22ኛ ምንድን ነው የሚለው? which one of the following is equivalent to the fraction? ስናቃልለው እናቃለው እስኪ 12 ኦቨር 20 በሁለት ይላል። በሁለት 6 በሁለት 10 የለም እንደዚህ ምን አይደለም ያ። ስለዚህ አሁንም በሁለት ይላል። በሁለት 3 በሁለት 5 ስለዚህ 3 ኦቨር 5 ነው ያ። ከዚህ ጋር ኢኩቫለንት የሆነ ፍራክሽን 3 ኦቨር 5 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ሶ ምንድነው የሚለው? which one of the following numbers are descending in descending order ነው የሚለው። ከትልቅ ወደ ትንሽ በቅደም ተከተል የተቀመጠው የትኛው ነው የሚለው። ሶ መጀመሪያ ቁጥሮችን እናካፍላቸው እስኪ። 3 ኦቨር 2 ማለት ስንት ነው? 0 ነጥብ ማነው ሶሪ 3 ኦቨር 2 ማለት 1.5 ማለት ነው። 2 ኦቨር 3 ማለት ደግሞ 0.66 ማለት ነው እያለ ይቀጥላል። ይሄ 7 ኦቨር 12 ማለት ደግሞ ስንት ነው? እናካፍለው እስኪ 7 እናለ እዚህ ጋር 7 ለ12 ስለማይችል 0 ነጥብ እንሰጥና እዚህ ጋር 7 እናደርገዋለን። 6 ብንሰጠው 72 ስለምንሰጥ 5 ነው 60 ይመጣል። ስለዚህ 10 ይመጣል። 0 እንሰጠዋለን 8 ያ ምንድነው 0.58 ያለ ይቀጥላል። ሶ ከትልቅ ወደ ትንሽ ሲቀመጥ የመጀመሪያው 3 ኦቨር 2 yes ከዛ በኋላ 2 ኦቨር 3 ከዛ ያ ሳንሰራችን ምን ይሆናል ማለት ነው? ሲ ይመጣል ማለት ነው። የመጀመሪያው ስራችን እንደዚህ አይነት ነገር ወደ ፍራክሽን ሲቀየር አንደኛው ወደ ዴሲማል መቀየር ነው። ሁለተኛው ደግሞ ከታች ያለውን ዲኖሚኔተሩ አንድ አይነት ለማድረግ መሞከር ነው። አንድ አይነት ካደረግነው ምንም አንቸገርም። ለምሳሌ በሌላኛው መንገድ እንዲህ ማድረግ እንችላለን። 2 ኦቨር 3 አለ 3 ኦቨር 2 አለ 7 ኦቨር 12 አለ። አሁን ከታች ያለው ኤልሲኤም የ3 የ2 እና የ12 ኤልሲኤም 12 ነው አይደል? ስለዚህ ይሄን በ4 ላባዛው በ4 ባባዛው ምን ይሆናል? 8 ኦቨር 12 ይመጣል። ይሄን በ4 ባባዛው ምን ይሆናል? 12 ኦቨር ማነው ሶሪ ይሄ በ4 ሳይሆን ይሄ በ6 ነው። በ6 ሲባዛ 18 ኦቨር 12 ነው። ይሄ እንዳለ ስለሚጻፍ 7 ኦቨር 12 ነው። ሶ ከዚህ በተነስተን ማለት ነው ትልቁ ማን ነው? 18 ነው። ቀጣዩ ትልቁ ማን ነው? ላይክ ይሄው 8 ኦቨር 12 ነው። የመጨረሻዋ ትንሿ ማነች? በዚህ መልኩ ማየት ትችላላችሁ ማለት። ስለዚህ የመጀመሪያው የሚመረጠው ሪከመንድ የሚደረገው ወይ በዚህ አዘርዋይስ ደግሞ ዲኖሚኔተሮች ላይ ያሉትን የዲኖሚኔተሩን ኤልሲኤም ከፈለግን በኋላ ጀስት ኑመሬተራቸውን ከላይ ያሉትን ብቻ አወዳደርም ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 24ኛ
ዘሰሙ ፊል እና 1/3 ፕላስ 1/3 በጣም ቀላል ነው። 1/3 ፕላስ 2/3 አንድ አይነት ዲኖሚኔተር ስላላቸው እናደርጋለን 1 ፕላስ 2 እናደርገዋለን። 3/3 ይመጣል። ስንት ይመጣል? 1 ይመጣል ማለት ነው። አንሰሪስ ዲ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እዚህ ጋር መቀነስ ነው። ይሄን በጣም ቀላል ነው። መቀነስ በደንብ እንችላለን። ስለዚህ ይሄ አንደኛው 7/9 ማይነስ 4/3 ነው። አንደኛው ኤልሲኤም ነው። ኤልሲኤሙ ስንት ይመጣል? አሁን 9 ይመጣል። የ9 እና 3 9 ይመጣል። ከዛ 9 ሲካፈል ለ9 1 ነው። 1 ሲባዛ በ7 7 ነው። ሲቀነስ 9 ሲካፈል ለ3 3 ነው። 3 ሲባዛ በ4 12። ስለዚህ 5 ሲቀነስ 12 ደግሞ ኔጌቲቭ 5 ነው። ኦቨር 9 ይቻላል። አንደኛው መልስ ይሄ ነው። ከፈለጋችሁ ደግሞ ክሪስ ክሮስ ማድረግ ትችላላችሁ። ኤልሲኤም ከገባዳችሁ ክሪስ ክሮስ አድርጋችሁ ያው ማቃለላችሁ ግን አይቀርም። መጨረሻ ላይ ማቃለላችሁ ስለማይቀር ዞሮ ዞሮ ወዴት ነው የምትመጡት? እዚህ ጋር ማምጣታችሁ አይቀርም። ብዙ ሰው ምንድነው የሚያደርገው? አሁን 7/9 ያደርግና 7/9 ማይነስ 4/3 ያደርግና ከዛ ክሪስ ክሮስ 27 ይመጣል። ከዛ ምንድነው የሚያደርገው? ክሪስ ክሮስ 21 ሲቀነስ 36 ያደርጋል። ስንት ይመጣል? ይሄ 15 which is ኔጌቲቭ ይመጣል። ኔጌቲቭ 15/27 ይመጣል። በ5 ማን ነው? በ3 ስንት ነው? ይሄ ኔጌቲቭ 5 ይመጣል። በ3 ደግሞ ስንት ነው? 9 ይመጣል። የምናቃልለው ወደዚህ ይመጣለን ማለት ነው። በጣም አሪፍ በጣም አሪፍ። እሺ ዘ ፕሮዳክት ኦፍ ይለናል። መጀመሪያ እንትን ወድን ቀየረው። ይሄን ካስፈለገ ሲቀየር ስንት ይመጣል? 2 ታይምስ እንደዚህ ያለ የምናባዛው ይሄኛው ማለት ስለዚህ 2 ታይምስ 7 ፕላስ 5 ኦቨር 7 ታይምስ ማይነስ 3/2 ነው። ስንት ይመጣል? ይሄ 14 እና 5 19/2 ነው። 19/7 ታይምስ ማይነስ 3/2 ይመጣል ማለት ነው። ማይነስ 3/2 ነው። ማባዛት ነው። 19ን በኔጌቲቭ 3 እናባዛለን። ይሄኛው ደግሞ 14 ይመጣል። 2 ሲባዛ በ7 ማለት ነው። እናባዛው እስኪ ይሄኛውን እናባዛው ስንት ይመጣል? አሁን 7 እሺ 7 ከዛ 2 ማይነስ 77 ነው። ማይነስ 77 ሳይሆን ማይነስ 57 ኦቨር 14 ማለት ነው። ኔጌቲቭ 57 ኦቨር 14 ማለት ነው። አይቀለልም ማለት 12 አይሄድም። ስለዚህ ጀስት እንዳለ እናስቀምጠዋለን። ያ አንሰሪስ ኤ ይመጣል ማለት ነው። በጣም አሪፍ። እሺ 27ኛ ዘ ሲምፕሊፋይድ ፎርም ኦፍ ዘ ኤክስፕሬሽን ይለናል። እንስራው ይሄንን ምንድነው 4/3 ፕላስ 1/2 ኢንቱ 1/2 ዲቫይደድ ባይ 3/2። ስለዚህ መጀመሪያ ቅድሚያ ብራኬት ውስጥ ያለውን እንሰራለን። ማለት 4/3 ፕላስ 1/2 ኢንቱንና ማካፈል ስለሆነ ገልብጠን ማባዛት አይደለ ተማሪዎች? በጣም አሪፍ። ስለዚህ ምን እናደርጋለን? 1/2 የሚገለበጠው ግን የሁለተኛው ነው። ታይምስ 2/3 መጣ ማለት ነው። በጣም አሪፍ። ይሄው ገለበጥ ነው። ከዛ እዚህ ጋር ይጣፋል። ይሄ በዚህ ይጣፋል። 1 ታይምስ 2 1/3 ብቻ ይቀራል ማለት። ስለዚህ ምን ማለት ነው? 4/3 ፕላስ 1/2 ታይምስ ነው ስለሆነ ደግሞ 1/3 ይመጣል ማለት ነው። ስንት ይመጣል? አሁን 4/3 ፕላስ ይሄ ደግሞ ተባዝቶ 1/6 ይመጣል። 1 ታይምስ 1 1 ነው። 2 ታይምስ 3 6 ነው። ከዚህ በኋላ ደግሞ በጣም ቀላል ነው። ይሄኛው ደግሞ ኤልሲኤማቸው 6 ይመጣል። ስለዚህ ይሄ 6 ሲካፈል 3 2 ነው። 4 ሲባዛ በ2 8 ነው። 8 ሲደመር ይሄ 1 ይመጣል። ራሱ 1 ማለት ነው። 9/6 ይመጣል። ብናቃልለው 9/6 በ2 ማነው በ3 ስንት ይመጣል? 3/2 ይመጣል ማለት ነው። 9/6 ማለት ነው። በጣም አሪፍ። ዛንዘሪስ ቢ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 28ኛ ምንድነው? ኢፍ ብር 1200 ኢንቨስትድ አት 10% ሲምፕል ኢንተረስት ፐር አነም ዋት ኢዝ ዘ ሲምፕል ኢንተረስት አፍተር 5 years። ስለዚህ ይሄ ኢንተረስት ላይ 7ኛ ክፍል ላይ ያለ ነው። መጀመሪያ ጊቭኖችን እናውጣ። ጊቭንን ብለን ጊቭኖችን እናውጣ። አንደኛው ፕሪንሲፓል ተሰጠን ስንት ነው? 1200 ነው። ከዛ ደግሞ ሪአር ተሰጠን ስንት ነው? 10% ነው። ከዛ ደግሞ ማለት ተሰጠን ደግሞ ታይም ተሰጠን
5 years ማለት ነው። ሶ ሪኳየርዳችን ወይም ደግሞ የተጠየቅነው ምንድነው? ሪኳየርድ ማን ነው? ኢንተረስታችን ስንት ነው? ከስንት ዓመት በኋላ ዋት ኢዝ ዘ ሲምፕል ኢንተረስት ስለሚል ማለት ነው። ከ5 ዓመት በኋላ በጣም ማለት ስለዚህ አሁን ፎርሙላችን ነው። ሶ ሲምፕል ኢንተረስት ወይም ደግሞ አይ ማለት ፒ ታይምስ አር ታይምስ ቲ ነው አይደል? በጣም ፒአርቲ የሚባለው ስለዚህ 1200 ሲባዛ 10 ኦቨር በመቶኛ መገለጽ ስላለበት ማለት ነው ታይምስ 5 years ማለት ነው። በቃ ይሄን ማባዛት ነው። እዚህ ጋር ሁለቱ ዜሮ በሁለት ዜሮ መጣፋት ይችላል። ስለዚህ ምንድነው 12 ሲባዛ 10 ሲባዛ በ5 ይመጣል ማለት 12 ሲባዛ በ10 120 ይመጣል። 120 ሲባዛ በ5 ደግሞ ስንት ይመጣል? 600 ይመጣል። 600 ያ ልክ ነው። ሰው ዛን ሰሪ ምን ይመጣል? ዲ ማለት ነው። ስለዚህ 1200 ብር በ10% ኢንተረስት ባንክ ላይ ለ5 ዓመት ቢያስቀምጥ አንድ ሰው ከ5 ዓመት በኋላ ወለዱ ብቻ 600 ይሆናል። ቶታል አማውንት ሆኖ ቶታል ስንት ነው ቢባል 1200 ሲደመር 600 ስንት ይመጣል ማለት ነው? አማውንቱ 1800 ብር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 29 ምን ይላል? ኤክስ ኢፍ ኤክስ ኢዝ ኢኳል ቱ ማይነስ 2 ኦቨር 3 ኤክስ ስኩዌር ስንት ይመጣል ለሚለው በጣም ቀላል። ሶ ኤክስ ስኩዌር ማለት ነው ማይነስ 2 ኦቨር 3 ስኩዌር ማለት ነው። ስለዚህ ይሄኛው ሲባዛ ስንት ይመጣል? 4 ይመጣል። ይሄኛው ሲባዛ 9 ይመጣል ማለት ነው። 4 ኦቨር ያ ለምን ማይነስ 2 ታይምስ ማይነስ 2 ፖዚቲቭ ስለሚመጣ ማለት ነው። በጣም ቀላል ስለሆነ ነው ብዙ እንትን ያለውት እንደዚህ ማለት ይችላል። ማይነስ 2 ታይምስ ማይነስ 2 ይሄኛው 3 ታይምስ 3 ነው። ሶ ማይነስ 2 ታይምስ ማይነስ 2 4 ነው። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሆነ ማለት ነው 3 ታይምስ 3 9 ስለሚመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። 30ኛው ደግሞ ራዲካል ማውጣት ነው። ሶ ምንድነው የሚለው ራዲካል 25 ኦቨር 9 ነው። ይሄ ስኩዌር እና ስኩዌር ሩት በዚህ ዓመት 8ኛ ክፍል የተማራችሁት ማለት ነው። ሶ ከአምስት 25 የሚሆነው እርስ በርስ ተባዝቶ የሚሰጥ ቁጥር ነው 5 ነው። የ9 ደግሞ 3 ነው። ስለዚህ 5 ኦቨር 3 ሊሆን ይችላል። ማይነስ 5 ኦቨር 3 ካለ ማይነስ 5 ኦቨር 3 ይሆናል። በነገራችን ላይ ያ ልክ ነው። ስለዚህ 5 ኦቨር 3 ይሆናል። በጣም አሪፍ ኦኬ ሶሪ በጣም አሪፍ እሺ which one of the following numbers 31 both perfect square and perfect cube ሁለቱንም የሆነ ነው። እዚህ ጋር ሚስ እንዳናረግ ቦዝ ነው የሚለው አሁን አንዱ ብቻ ከሆነ ፌል ያደርጋል። አሁን 81 አይሆንም። ለምን 81 ማለት ስኩዌር ነው። ለምን 9 ሲባዛ በ9 ነው። ኪዩብ ግን አይሆንም። 3 ጊዜ እርስ በርሱ ተባዝቶ የሚሰጥ ቁጥር አይሆንም። ይሄኛው አይሆንም። 64 ይኸውላችሁ 64 ስኩዌር ነው። ለምን 8 ሲባዛ በ8 ይሆናል 1 ኪዩብ ነው 64 ለምን 4 ሲባዛ በ4 ሲባዛ በ4 ስለሚሰጥ ማለት ልክ ነው። አንሰራችን ይመጣል ማለት ነው። ቢ ይመጣል ማለት ነው። አሁን 100 ብታዩት 100 ማለት 10 ሲባዛ በ10 ነው። የስ ፐርፌክት ስኩዌር ነው። ፐርፌክት ኪዩብ ግን አይደለም። ይሄኛው 36 ማለት 6 ሲባዛ በ6 ነው። ፐርፌክት ስኩዌር ነው። የስ ፐርፌክት ኪዩብ ግን አይሆንም። ስለዚህ ሁለቱንም የሚያሟላልን 64 ይመጣል። ሶ ዘ አንሰር ኢዝ ቢ ማለት ነው። በጣም አሪፍ። እሺ ሌላኛው 32ኛው ዘ ኪዩብ ሩት ኦፍ ነው የሚለው ማለት በብዙ መልኩ መስራት ትችላላችሁ። ኪዩብ ሩት ኦፍ 0.001 ነው የሚለው ከፈለጋችሁ ወደ እንትን ቀይሩት ወደ ፍራክሽን። ይሄ ማለት ዘ ኪዩብ ሩት ኦፍ ይሄ 1 ኦቨር 1000 እንዳለ ሲቀየር ተማሪዎች yes ስለዚህ ይሄ ለየብቻ ማለት ይችላል። ዘ ኪዩብ ሩት ኦፍ 1 ኦቨር ዘ ኪዩብ ሩት ኦፍ 1000 ይመጣል። ከላይ ያለው 1 ይመጣል። ከላይ ያለው 10 ይመጣል ወይም ደግሞ 0.1 ይመጣል ማለት ነው። በጣም አሪፍ። ስለዚህ 0.1 ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ ዋት ኢዝ ዘ ኪዩብ ሩት ኦፍ ይለናል 32 ኦቨር 108 ይለናል። ሶ ዘ ኪዩብ ሩት ኦፍ 32 ኦቨር 108 ስንት ነው ጥያቄው። ሶ እዚህ ጋር ስናየው 32ም ከኪዩብ ሩት አይወጣም 108ም ከኪዩብ ሩት አይወጣም። ግን የተወሰነ እናቃለው። ለምሳሌ በሁለት ቤት ስንት ይመጣል ነው ኪዩብ ሩት ኦፍ ሁለቱንም በሁለት ባቃልለው ከላይ ያለው 16 ይመጣል። ከታች ያለው ደግሞ 54 ይመጣል። አሁንም አይደም። ሶ በሁለት ላቃለው አሁን ይሄ ማለት በኪዩብ ሩት ኦፍ ባቃልለው ስንት ይመጣል
8 ኦቨር ይሄኛው ደግሞ 27። አያችሁ አሁን ግን ይመጣልና ከኪዩብ ሩት 8 ስንት ሆነ? 2 ሆኖ ይወጣል። ከኪዩብ ሩት 27 ስንት ሆኖ ይወጣልኛል? 3 ሆኖ ይወጣል። ስለዚህ 2 ኦቨር 3 ሶ ዘ አንሰር ምን መጣ? ዲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛውን ለየብቻ ማድረግ ትችላላችሁ። እዚህ ጋር ልክ ቅድም ከላይ እንደሰራ ነው አድርገን ማለት ነው። ማለት ምን ማለት ነው? ይሄ ማለት ዘ ኪዩብ ሩት ኦፍ 8 ኦቨር ዘ ኪዩብ ሩት ኦፍ 27 ማለት ነው። ይቺኛዋ 2 ሆና ትወጣለች። ይሄኛዋ ደግሞ 3 ሆና ይወጣል ማለት ነው። እቺን ማለት ትችላላችሁ ለየብቻ ማለት ነው። ግን አንድ ላይ ማድረግም ስለሚቻል ማለት ነው። በጣም አሪፍ ሶሪ ኦኬ 34ኛ ዘ ኤሪያ ኦፍ ኤ ስኩዌር ኢዝ 81 ነው የሚለው። ስለዚህ ሌንግዙ ምን ያህል ነው የሚለው። ኤ ስኩዌር ማለት አራቱም ሳይድ እና 90 ዲግሪ የሚመጣበት ነው። ስለዚህ ኤል ካለው ይሄኛውም ኤል ነው። ሶ ኤሪያ ማለት ምን ማለት ነው? ሌንግዝ ታይምስ ሌንግዝ ነው። ስንት ነው የሚለው? 81 ነው። ሶ ሌንግዝ ስኩዌር እኩል ይሆናል 81 ነው። ሶ ሌንግዝ ማለት ዘ ስኩዌር ኦፍ 81 ነው። ስንት ይመጣል? 9 ሜትር ስኩዌር ስለነበረ ሜትር ይመጣል ማለት ነው። 9 ሜትር ይመጣል። ሶ አንሰር ምን መጣ? ሲ ይመጣል ማለት ነው። በጣም አሪፍ። እሺ ዘ ኪዩብ ኦፍ 0.4 ኪዩብ ነው። ኪዩብ ሩት ሳይሆን ኪዩብ ነው 35ኛ። ይሄ ማለት 0.4 ኪዩብድ ማለት ነው። ስለዚህ ምን እናደርጋለን? 0.4 ታይምስ 0.4 ታይምስ 0.4 ነው። ከፈለጋችሁ ወደ ፍራክሽን ቀይሩት። ይሄ ማለት 4 ኦቨር 10 ታይምስ 4 ኦቨር 10 ታይምስ 4 ኦቨር 10 ነው። ሶ ከላይ ያለውን እናባዛለን። 4 ታይምስ 4 ታይምስ 4 ነው። ማባዛ ስለሆነ ኤልሲኤም ያስፈልገው 10 ታይምስ 10 ታይምስ 10 ነው። ሶ 4 ሲባዛ በ4 ሲባዛ በ4 64 ይመጣል። ይሄኛው ደግሞ 1000 ይመጣል ማለት ነው። ይሄ 0.064 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ያ ሶ ዘ አንሰር ምን መጣ? ቢ ይመጣል ማለት ነው። ይሄኛው 100 ነች ሳትሆንም 1000 ቢሆን ይሆን ነበር። ይሄኛው አይሆንም። በጣም አሪፍ በጣም አሪፍ። 36 which one of the following point is not ነው የሚለው satisfy y which is equals to 4x satisfy የማያደርገው የትኛው ነው? በጣም አሪፍ። ስለዚህ ቀላል ነው። ለምሳሌ 0 ስንሰጠው 0 ከመጣ ልክ ነው ማለት ነው። ስለዚህ በx ቦታ 0 ቢገባ አሁን ምን ይሆናል? x is equals to 0 ሲሆን y ምን ይሆናል? 4 times 0 is equals to 0 ልክ ነው። ይሄ ልክ ነው ማለት ነው። እሺ ይሄኛው ደግሞ ምንድነው? 28 ነው። ኤክስን 2 ስታካ ዋይ ስንት መምጣት አለበት? ዋይ ማለት 4 ታይምስ 2 ነው። ስለዚህ 8 ነው። ልክ ነው። ይሄ የሚመጣል እዚህ ጋር የኤክስ ዋጋ ነች። ኤክስ ኔጌቲቭ 1 ስታካ ዋይ ምን ይሆናል? 4 ታይምስ ኔጌቲቭ 1 ኔጌቲቭ 4 ማለት ነው። ያ ስለዚህ ይሄ ነው ማለት ነው። የማይሆነው ኖት ነው የሚለው እዚህ ጋር እቺ ኤክስ ነች። ሶ ኤክስ ኢኳል ቱ 3 ስታካ ዋይ ስትመጣል 4 ታይምስ 3 እዚህ ጋር ነው የምትተካው 4 ታይምስ ኤክስ ነው። ኤክስ 3 ሲሆን 3 የምትተካ ነው። ሶ 12 ነው። ልክ ነው። ስለዚህ ይሄ ይመጣል። ሶ አንሰራችን ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 37 if the point p ይለናል። if the point p a, 3 lies on the line of the equation ምን ይለናል? 12x minus 2y እኩል ይሆናል 0 ቢሆን what is the value of a ነው። ማን ነው ጥያቄው? a, 3 እዚህ ውስጥ አለ ነው። ሶ እዚህ ጋር በx ቦታ a ይገባል፣ በy ቦታ ደግሞ ማን ይገባል? 3 ይገባል። በተቀረው ቀጥታ ሶ ምን እናደርጋለን? 12x የነበረው 12a ይመጣል ማለት ነው። ማይነስ 2y የነበረው 2 ታይምስ 3 ይመጣል ማለት ነው። 2 ታይምስ 3 እኩል ይሆናል 0 ይመጣል ማለት ነው። ሶ ይሄ ማለት 12a ማይነስ 2 ታይምስ 3 ደግሞ ስንት ነው? 6 እኩል ይሆናል 0 ይመጣል ማለት ነው። እቺን ወደዛ ወስዳት 12a እኩል ይሆናል 0 ፕላስ 6 ይመጣል። ሶ ኦቨር 12 ይመጣል። ሶ a which is equal to ይሄ በዚህ ይጣፋል ማለት ነው። 6 ኦቨር 12 ነው እናቃለው በ6 ሶ 1 ኦቨር 2 ይመጣል ማለት ነው። ያ ልክ ነው። ሶ አንሰርስ ኤ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 38ኛ ምንድነው የሚለው? what is the solution
ኦፍ ዘ ኢንኢኳሊቲ ኤክስ ፕላስ 1 ኦቨር 3 ግሬተር ዛን 2x ኦቨር 3 ኢን ዘ ሴት ኦፍ ናቹራል ነምበርስ ነው። ናቹራል ዶሜናችን ተቀምጧል። ሶልቭ ካደረግነው በኋላ መልሱ ናቹራል ነምበር ውስጥ መገኘት አለበት ነው። ሶልቭ እናድርገው እስኪ። ሶ ኤክስ ፕላስ 1 ኦቨር 3 ግሬተር ዛን 2x ኦቨር 5 ነው። ክሪስ ክሮስ እናድርገው። ክሪስ ክሮስ ኔጌቲቭ ስለሌለ ሳይን ቻርጅ አይኖርም። አሁን እዚህ ጋር ማለት 5 ኢንቱ ኤክስ ፕላስ 1 ግሬተር ዛን 3 ታይምስ 2x 6x ይመጣል ማለት 6x ይመጣል ማለት ሶ ይችን ናምበር ይሄ ማለት 5x ፕላስ 5 ግሬተር ዛን 6x ይመጣል። ሶ 5ን ወደዛ ልውሰድና ይሄኛው ወደዛ ልውሰደው። ይሄ ማለት 5x ማይነስ 6x ግሬተር ዛን ማይነስ 5 ወደዛ ስትሻገር ኔጌቲቭ ስለምትሆን ማለት ነው። ይሄ ኔጌቲቭ 1x ይመጣል። 5x ማይነስ 6x ኔጌቲቭ 1x ነው። ግሬተር ዛን ኔጌቲቭ 5 ይመጣል ማለት ነው። ኦኬ ከዛ ምን ይሆናል አሁን ይሄ ኦቨር ኔጌቲቭ 1 ኦቨር ኔጌቲቭ 1 ነው። ይሄ በዚህ ይጣፋል። ሶ ኤክስ አሁን ምን ይሆናል? ሳይን ይቀየራል። ለምን? በኔጌቲቭ ስለተካፈለ ሌዛ ኔጌቲቭ ታይምስ ኔጌቲቭ ያው ዲቫይድ ባይ ኔጌቲቭ ማለት ነው። ሶሪ 5 ፖዚቲቭ ይመጣል። ሶ አሁን መልሳችን ምን መጣ? ኤክስ ሌዛ 5 መጣ ማለት ነው። በጣም አሪፍ። ሶ ከዛ ምንድነው የሚለው ናቹራል ነምበር። ሶ ከአምስት ያነሰ ናቹራል ነምበር እነማን ናቸው? 1 2 3 እና 4 ይመጣል። ሶ መልሳችን ምን ይመጣል ማለት ነው? ዲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው 39 ምንድነው? the solution set of the inequality the አሁን ደግሞ ምንድነው? ዶሜኑ ደግሞ ራሽናል ነምበር ነው። ሶልቭ እናድርግ። ሶ ምንድነው የሚለው 2x minus 5 ሌዛር x plus 1 ይመጣል። እቺ ነው ላይክ ተርም ነው የምንሰበስበው። ሶ ምን ይመጣል አሁን 2x minus x ትመጣለች። ሌዛን ይሄ ወደዛ ሲሄድ 1 plus 5 ይመጣል ማለት ነው። ስለዚህ አሁን እዚህ ጋር 1x ማለት ነው። x ማለት 2x ሲቀነስ 1x 1x ይመጣል። ሌዛን ይሄ ደግሞ 6 ይመጣል። ሶ ሲምፕሊ x ሌዛ 6 ማለት ነው። ከዛ ራሽናል ነምበር ስለሆነ ምንም የተለየ ነገር የለውም እናስቀምጠዋለን። ሶ ያ መልሱ ዲ መጣ ማለት x ሌዛ 6 የሚለውን የሚያሟላ ኤኒ ታይፕ ኦፍ ራሽናል ነምበር በዚህ ሬንጅ ውስጥ ያለ ማንኛውም በዚህ ዶሜን ውስጥ ያለ ማንኛውም ራሽናል ነምበር ማካተት ይችላል ማለት ነው። በጣም አሪፍ ኦኬ፣ በጣም አሪፍ። እሺ 40ኛ ምንድነው የሚለን? the sum of age of a mother her daughter is ይላል። የማዘሯና የልጅ ዳውተሯ ሰው ማዘርን ጀስት ማዘር ኤክስ ልበለው፣ ዳውተር ደግሞ ለጀስት ለመምተር እንዲመቸን ነው። ዳውተርን ደግሞ ዋይ ነው። የሁለቱ ዕድሜ ድምር ስንት ነው ይለናል? 68 ይለናል። ምን ማለት ነው? ኤክስ ፕላስ ዋይ እኩል ይሆናል 68 ላይ ይሆናል። ማዘሯ ደግሞ በስንት ዓመት ትበልጣታለች ይለናል? በ22 ዓመት ይለናል። ስለዚህ ምን ማለት ነው? ኤክስ እኩል ይሆናል ዋይ ፕላስ 22 ማለት ነው። ኤክስ ኢኳልስ ቱ ሶሪ ኦኬ። አሁን ስለዚህ አሁን እኔ በኤክስ ቦታ ወስጄ ላስገባው። አያችሁት? እሺ እቺ እዚህ ጋር ያለችው ኤክስ እዚህ ጋር መጣል ትገባ ነው። ስለው ኤክስ ፕላስ ዋይ እኩል ይሆናል 68 የሚለው ዋይ ፕላስ 22 ፕላስ ዋይ እኩል ይሆናል 68 ነው። ስለዚህ እዚህ ጋር አንድ ዋይ አለ፣ እዚህ ጋር ሌላ ዋይ አለ። ሲደመር 2y ሲደመር 22 እኩል ይሆናል 68 ይመጣል። ሶ አሁን ሶልቭ አደረግነው። ሶ 2y እኩል ይሆናል 68 ሲቀነስ 22 ይመጣል። ሶ ይሄ ስንት ይመጣል? 46 ሶ 2y ኦቨር 2 ሶ y እኩል ይሆናል ይሄ በዚህ ይጣፋል፣ ይሄ 23 ይመጣል። አሁን y ነው። y ማለት ማን ነበር ያለው? ዳውተር ነው ያለው። how old her mother ነው የእናትየዋ እድሜ ነው። ስለዚህ ልጅቷ 23 ዓመት ከሆናት እናትየዋ ደግሞ በ22 ዓመት ስለምትበልጣ ሶ x ደግሞ ምን ብለናል? y ፕላስ 22 ብለናል አይደል? በጣም አሪፍ። ስለዚህ 23 ሲደመር 22 ስንት ይመጣል? 45 ይመጣል። ስለዚህ የማዘሯ እድሜ ኤክስ ወይም ደግሞ ማዘር የምንለው ማለት ነው ብለን እኛ አስዩም ያደረግነው 45 ዓመት ናቸው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ 45 የሚላለ ያ 45 ሶ ዘ አንሰር ኢዝ ኤ። በጣም
አለ ማለት ነው። በጣም አሪፍ በጣም አሪፍ። ኦኬ ጨርሰናል። ሶ አይ ሆፕ አሪፍ ጊዜ ከኛ ጋር እናሳልፋችሁ ተስፋ እናደርጋለን። በተከታታይ የ2018ንም ሞዴል ፈተና ስለምንለቅላችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም የኛ ጋር ጥያቄዎች ለፈተና ለሚኒስትር የሚያዘጋጁ ጥያቄዎች ስላሉ ቴሌግራም ቻናላችንን ጆይን አድርጋችሁ መከታተል ትችላላችሁ ማለት ነው። መልካም የጥናት ጊዜ ይሁንላችሁ። መልካም የትምህርት ዘመን። ቻው